ይህን ነገርማ እኔም የተጠራጠርኩት ነበርና ያው ሄርሜላ የሩታ ቤት ትገኛለች ተብሎ በፖሊስ ልትያዝ ነው ማለት ነው። እኔ እኮ አንድ ሀሳብ አምጥቼላችሁ ነበረ። ለቡታጅራ ዩቲዩበሮች አንድ ጦር ሜዳ ያስፈልጋቸዋል እና ለመንግስት እንጠይቅላቸው። እንደዚህ በየቤቱ ከሚጣሉ ምንድነው ጥይት ከሚማዘዙ እንደው እንደ ሀሳብ የሆነ ቦታ ሰፊ ቦታ ተሰጥቷቸው እንደፈለጉ ቢሆኑ ያሸነፈው ያሸንፋል፣ የተሸነፈው ደግሞ ይሸነፋልና ይሄ በሀገራችን ደግሞ ጦርነት ብርቅ ስላልሆነ ቢሞክሩት ጥሩ ነው ብዬ አስባለሁኝ። ለቤት የአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? የሰላም ናቸው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ ያለኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንደዚህ ውብ የሆነ ቦታ በማታ ስትወጡ በነገራችን ላይ የውጭ ሀገሮች አሁን እኛም ጋር አዲስ አበባ ትንሽ ተጀምሯል እና በጣም ደስ ይላል አየሩ፣ ማብራቱ፣ ምኑ በቃ ጸጥ ያለ ቦታ ምናምን ሲሆን በጣም ደስ ይላል እና እንደዚህ ውብ የሆነ ቦታ ይዤላችሁ መጥቻለሁ። ለቦታቱ ስትሉ ሰብስክራይብ አድርጉ እና ደግሞ ሰሞኑ ያው ሄርሜላ ጠፍታለች። ሄርሜላን ያገተቻት ሩታ ናት እየተባለ ነው። አብርሽም ቤቷ ድረስ ሄዶ እያንዳንዱ ክላስ ከፍቶ ያው እያየ ነበርና ያው ምንም ነገር አላገኘም። በነገራችን ላይ ያው በጣም ተቆጥቶ እሷንም እየተናገረ ራሱ ነበረ። ውሸታም ስለሆንሽ ነው፣ ባለፈው ራሱ አርግዣለሁ ብለሽ ነበረ፣ የታለ እርግዝናው እያላትና ደግሞ የሄርሜላ ቤተሰቦች ደግሞ ፖሊስ ይዘው መጥተው ምንም እንትን ስለሌላቸው እኔ ቤተ ልጃቸው ነው የጠፋችውና እኔ ማስያዝ ይችሉ ነበረ፣ ግን ምንም ሀቅ የላቸውም። እኔ እንደዚህ የተልከሰከሰ ቦታ አልገኝም፣ ምንም አላደረኳትም፣ እኔም ጋር አትገኝም፣ ከፈለክ ቁም ሳጥን ከፍተህ ራሱ ማየት ትችላለህ ብላ በኮንፊደንስ ስትናገር ነበር ማለት ነው። እኛም ግን የጠረጠር ነው እሱን ነበርና ገና የት ትሄዳለች? ግን ያው ሩታ ብታሳግታትም ቤቷን አምጥታ አታስቀምጣትም። የሩታ ወዳጆች ብዙ ናቸውና እሷም በአሻራ እንዳይወጣባት ታሳግታት እንጂ እሷ አታግታትም መቼም። አሁንም ቢሆን ያው በሩታ እጅ ናት ብዬ ነው ማምነው እኔም። ምክንያቱም ብዙ ነገር አደርጋለች። ስጦታ ስሰጠው ስጦታ አልቀበልም ብሏታል። ልጇን እዛ መታ ደግሞ ልጅህን ለምንድን ነው የተውከው? ማየት ለምንድን ነው ያቆምከው? ብላ ባለፈው ራሱ ልጁን በግድ ይዛ መታ ነበርና አብርሽ በቃ ከሁሉም ከልጇም ከምንም ያኔ ከልቧ ከህይወቱ አውጥቷቸዋል ይመስለኛል። እና በሱ የመጣ ደግሞ በጣም ተናዳለች። እርጉዝ በሆነ ሰዓት ደግሞ ወረቀት እንቅደድ ስትለው ደግሞ ብሏት ነበርና ያው አንዳንድ ነገር በአብርሽም አጥፍተዋል ብዬ ነው ማስበው። ምክንያቱም ለዩቲዩብ ስራ ካልሆነ የዛኔ ሄርሜላ የሚወዳት ነገር ከሆነ በዛ ሰዓት መጨረስ ነበረበት፣ ነገ ከነገ ወዳ ሲል። እሱም ደግሞ ያው በውስጡ ትንሽ ስለሚወዳት ይሆናል ያው ነገ ከነገ ወዳ የሚለውና ሄርሜላ ደግሞ በቃ የሆነ በፍቅር ለማባበል በጣም ብዙ ነገሮችን ትጠራለች እና የፈለገም ነገር ቢሆን ደግሞ ወንድ ልጅ በአንዲት ሴት ከወለደባት ጥሏት ለመሄድ በጣም ብዙ አመታትን ይፈጅበታል፣ በጣም ይከብደዋል። ያው እንደ ዘንድሮ ሳይሆን እንደ ድሮዎች ነው እያወሩ ያለውትና ለዘንድሮዎች ግን ያው ቀላል ሆኗል። ሆኖም ቀረ። እኔ እንዳሰብኩኝ ትንሽ የተጠራጠርኩት ነገር ምን መሰላችሁ? እነ ዳኒ አግተዋት ከሆነ ዳኒ ያው ምሎ እኔ አይደለሁም ብሏል እና ወዳጆቿ ብዙ ናቸው። ዞሮ ዞሮ ሄርሜላ የትም አትሄድም፣ የትም እንትን አትልም። ዞሮ በቃ በእነሱ ነው የምታገኟቸውና አብርሽ ብቻህንም ቢሆን ያው ሁሉም ከሩታ ጎን ነው። ቤተሰቦችህ ራሱ ከሩታ ጎን ይመስለኛል ያሉትና ያው ሩታ ብዙ ነገር አድርጋለች። ሲጀመርም ደግሞ እንደዚች አይደለችም፣ ትንሽ የተረጋጋች ሰው ናት። በቤተሰብ አትመጣም። ቤተሰቦቿን ደግሞ አሁን ላይ ያለችው ከቤተሰቦቿ ያለው
ሪሌሽንሽፕ ነው ምን ይባላል? አረ በእንግሊዝኛ ገባውኝ። እና ለማንኛውም አሁን ያለችበት በጣም ጥሩ ሁኔታ ስለሆነ ቤተሰብ ስታከብሩ የእሱንም የራሳችሁንም ማክበር ነው ያለባችሁ ሴቶች። እና በዚህ መልኩ ያው የእሱን ቤተሰብ አንድም ቀን ስለ እሱ ቤተሰብ ስታወራ ሰምቼ አላቅም ሀቂቃ ማለት ነው። እና ዞሮ ዞሮ ሄርሜላ በሷ እጅ ስለሆነች ታውጣት። ምክንያቱም ወንድ ልጅ አንዴ ምንድነው ልቡ ውጭ ከሆነ መመለስ አትችሉም፣ የፈለጋችሁ ነገር ብታደርጉ ማለት ነው። ስለዚህ የሄደን ሰው ደግሞ በቃ ሄደዋል፣ የራሱን ህይወት መኖር ነው። እናንተም ደግሞ ረስታችሁት የራሳችሁን ህይወት መኖር ነው ያለባችሁ እንጂ እንደዚህ ሙጭጭ ብላችሁ አመት ለአመት እኔ አንዳንዴ ሀቂቃ ለዩቲዩብ ሲሉ ነው ይሄን ሁሉ የሚያደርጉት ብዬ ነው ማስበው። እና ያው ቀን ቀን ተጣልተው ማታ ማታ አብረው የሚሆኑ ነው የሚመስለኝ። እና አላኩል ያለኝ ያው አትደናገጡ ለማለት አክል ነው።